ጤና ይስጥልኝ ቅዱሳን፣ እንደምን ሰነበታችሁ? በጌታ በኢየሱስ ክርስቶስ ስም ሰላም እያልኳችሁ የዛሬውን ዲቮሽናል መልእክት እጀምራለሁ። የዛሬው መልእክት ሁልጊዜ ንቁ፣ ሁልጊዜ ተጠንቀቁ በሚል ሀሳብ ነው የምንመለከተው። ጥሩ ሳምንት እንደነበራችሁ ተስፋ አደርጋለሁ። ባለፈው ሳምንት ከምዕራፍ 7 እና የኢያሱ መጽሐፍ ነበር በተከታታይ እያየን ያለ ነው። ምዕራፍ 7 እና ምዕራፍ 8 መግቢያውን መጀመሪያ ያለውን ሀሳቦች ተመልክተን ነበረ። ለእግዚአብሔር መታዘዝ ድልን ያመጣል። ነገር ግን ኃጢአት እና በራስ መተማመን ወይም በራስ ሀሳብ መደገፍ ሽንፈትን እንዴት እንዳመጣ ተመልክተን ነበረ። ዛሬ ደግሞ ከምዕራፍ 8 እና ምዕራፍ መጨረሻ ላይ እንዲሁም ምዕራፍ 9ን እንመለከታለን። ኢያሱ ሕዝቡን ሁሉ ሰብስቦ የእግዚአብሔርን ቃል የሙሴ ሕግን የበረከቱንና እርግማኑን የሚለውን ለሕዝቡ ሰብስቦ እንዳነበበላቸው እንመለከታለን። በዛም ቃል ኪዳን እንዳደረጉና አይ የተባለችዋን ከተማ በሚያስገርም ሁኔታ በብዙ ትልቅ ማሲፍ የሆነ ድል እግዚአብሔር እንደሰጣቸው ከክፍሉ ላይ የምንመለከተው ይሆናል። በኢያሱ ምዕራፍ 8 ከ34 እስከ 35 ሲናገር ከዚህ በኋላ ኢያሱ የሕጉን ቃል ሁሉ ቡራኬውና መርገሙን በሙሴ ሕግ መጽሐፍ ከተጻፈው ሁሉ ጋር የሆነውን አነበበ። ሙሴ ካዘዘው ቃሎች አንድስ እንኳ ኢያሱ ለእስራኤል ጉባኤ ሁሉ ሳያነብ የቀረ አልነበረም። በሙሉ እንዳልነበበላቸው እንመለከታለን። በምዕራፍ 9 ላይ ነገር ግን ስንመለከት ወደ ምዕራፍ 9 ላይ ስንገባ አዲስ ፈተና ይመጣል። ጦርነቱ የሚገጥሙት ጦርነት ሳይሆን የማታለል ፈተና ነው። ጊቦናውያን ከሩቅ እንደመጡ ሰዎች ሆነው ኢያሱን እና ሕዝቡን እንዳታለሏቸው ነው የምንመለከተው እና ከድል በኋላ ወደ እግዚአብሔር ቃልና ወደ አምልኮ ኢያሱ መመለሳቸው በጣም ጥሩ ነገር ነው ያደረጉት። ምክንያቱም ባለፈው የያሪኮን ድል ካለፉ በኋላ እየተዘናጉ ይመስላል። አሁን ግን ወዲያውኑ የአይን ከተማ ካጠፉ በኋላ ትልቅ ድል እግዚአብሔር ከሰጣቸው በኋላ ተሰብስበው ቃሉን አንበቡ፣ ቃል ኪዳናቸውን አደሱ ከእግዚአብሔር ጋር። መቼም ይሄ በጣም በጣም ጥሩ ስነ ምግባር እንደ ክርስቲያን ልንለማመደው የሚገባ ስነ ምግባር ነው። እግዚአብሔር ጸሎታቸውን ሲመልስ ወደ አዲስ ምዕራፍ ሲያስገባቸው በቃ ነገር ዓለሙን የምንተውበት መሆን የለበትም። ድሮ ኬንያ በስደት በነበርኩ ጊዜ ሰዎች እንዲህ ይላሉ፣ ጂሰስ እስከ ፕሮሰስ ይላሉ። ምን ለማለት ነው? ፕሮሰሱ ከተሳካላቸው በኋላ በቃ ልክ ከዛ አለቀ ተብሎ ሪሴትልመንት ወዳገኙበት ሀገር ወደሚሄዱበት ሲጠናቀቅ ፍላይታቸውን ሲል ከዛ ጊዜ ጀምሮ ወደ ዓለም ፈጽሞ የሚገቡ ሰዎች ብዙ ነበሩ። ወገኖቼ ጂሰስ እስከ መጨረሻው ነው፣ እስከ መንግስተ ሰማይ ነው። አንድ የሆነ ድል መጣ ብሎ ሰይጣን እንዳያዘናጋን እዚህ ጋር የምናየው በዚህ በኢያሱ መጽሐፍ ላይ ሄደን ስናይ የመጀመሪያው ሐሳብ ዲያብሎስ እንደ አንበሳ ይዞራል፣ እንደሚያገሳ አንበሳ ይላል መጽሐፍ ቅዱስ። አንበሳ እኮ አይደለም፣ እንደሚያገሳ አንበሳ። ዲያብሎስ ብዙ ጊዜ ታጥቆ አይደለም የሚመጣው። አንዳንዴ ዲፕሎማት ሆኖ ይመጣል፣ እንደ ወዳጅ ወይም ደካማ ለሚመስለው ሰው የዛን አይነት ስብዕና ተላብሶ ጊቦናውያን ያለቀ ዳቦ፣ የተቀዳደደ ልብስ፣ ያረጀ ጫማ አድርገው ወደ ኢያሱ ቀረቡ። የኢያሱን ልብ ሊያነሳሱ እኮ ነው፣ የሐዘኔታውን ልብ
ኢያሱ ምዕራፍ 9 ከቁጥር 3 እስከ 5 ድረስ በአዲሱ መደበኛ ትርጉም የጊቤዋን ሰዎች ግን ኢያሱ ለኢያሪኮና ለአይን ያደረገውን ሰምተው ተንኮልን ተጠቀሙ። ሄደውም እንደ መልእክተኞች ተመላለሱ። ያረጁ ዕቃዎችን በአህዮቻቸው ጫኑ። ያረጁና የተቀዳደዱ ወይን ቆዳዎች ሰፍተዋል። ያረጁና ተለጣፊው የታደሱ ጫማዎችን አደረጉ። ያረጁ ልብሶችንም ለበሱ። ሲዘምቱ ይዘው የሄዱት ዳቦ ሁሉ ደርቆ ሻጋታ የሆነውን ይዘው ነበረ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 እስከ 8 ላይ ሲነግረን ጭንቀታችሁን ሁሉ ወደ እርሱ ጣሉ፣ በእርሱ ላይ ጣሉ፣ ምክንያቱም ለእናንተ ያስባልና። ጠላታቸው ዲያብሎስ ሊውጠው የሚፈልገውን እየፈለገ እንደሚያገሳ አንበሳ ይዞራል። አንዳንድ ጊዜ ሰይጣን ነኝ ብሎ ቢመጣ ኖሮ ማንም ሰው ይቃወመዋል። ግን እንደዛ አይደለም። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ እንደ ብርሃን መልአክ ሆኖ ይላል የሚመጣው። ይሄ ደግሞ አይገደን ሰይጣን ራሱ እንደ ብርሃን መልአክ ሆኖ ይለወጣልና ይላል። ስለዚህ ስትራቴጂው በየጊዜው የሚቀየር ነው። አሁን ጊቦናውያን ልክ አይ ቀጥሎ ያለች ከተማ ነች፣ ሊያጠፏት የሚገባ ከተማ ነች። ግን እነዚህ ከሩቅ ነው የመጣ ነው ብለው ልብሳችን ሁሉ አርጅቷል። ይህን ጊዜ ኢያሱ እግዚአብሔርን ሳይጠይቅ ወሰነ። ወዲያውኑ ያየውን ነገር አመነ። ዳቦ አርጅቷል፣ ልብሳቸው ሁሉ እንትን ብሏል። ኤቪደንስ ወገኖቼ፣ በኤቪደንስ ለምትመላለሱ ሰዎች አዝንላችኋለሁ። ያው ከኤቪደንሱ ባሻገር የሆነው ማየት ካልቻልን በስተቀር ትልቅ ዲስፕሽን ውስጥ የሚከተን ኤቪደንስ ነው። መጽሐፍ ቅዱስ ብዙዎችን ስናይ በኤቪደንስ ልባቸው የቀለጠ ብዙ። ያዕቆብ ልጆቹ የዮሴፍን ልብስ በደም ምናምን እንትን አድርገው ለያዕቆብ እስቲ ይሄ የልጅ ልብስ ነው እንዴ እስቲ የዋሉት፣ ውይ ልጄን አውሮ ይበልቶታል አለ። በቃ በራሱ ድምዳሜ እኮ ነው። ኤቪደንስ ግን አይደለም። ዮሴፍ በሕይወት አለ። ይሴ የእስራኤል ሰዎች ሁሉ ይሄንን ሲመለከቱ ኢያሱ ምዕራፍ 9 ከ14 እስከ 15 እስራኤል ሰዎች ምን አደረጉ? እግዚአብሔርን ሳይጠይቁ ከጊቦናውያን ጋር ሰላም አደረጉ። ሕያው ሆኖ ሊተዋቸው ቃል ኪዳን ገባ። እግዚአብሔርን አልጠየቁ። በልብ ውስጥ የገባው ርኅራኄ እግዚአብሔርን ከመጠየቅ ይልቅ በስሜቱ እንዲወሰድና እንዲወስን አደረገው። ወገኖቼ ሐዘን አይግባን፣ ርኅሩኆች አንሁን እያልኩ አይደለም። ስሜታችን በቃ የጥላቻ ስሜት፣ የምንም አይነት ስሜት ይሁን ከበስተጀርባው ያለውን አይተን መንፈስ እኛን የመንፈስ ሐሳብ ዶሚኔት ሊያደርገን ይገባል እንጂ ስሜታዊ ሆነን የምንመላለስ ከሆነ እግዚአብሔርን ልናስደስተው አንችልም። ሰይጣን ይጫወትብናል። ስሜታዊ ሰዎች ሰይጣን ነው የሚጫወትባቸው ብዙዎቹን። ምሳሌ 3:5-6 እግዚአብሔርን በፍጹም ልብ በእግዚአብሔር ታመን በራስህ ማስተዋል አትደገፍ ይላል። በአዲስ ትርጉም ፊትህንም ሁሉ ወደ እርሱ አዞር፣ እርሱም መንገዶችህን ያቀናቸዋል። ኢያሱ ሕዝቡን ሁሉ ሰብስበው በምዕራፍ 8 መጨረሻ ላይ ቃሉን ነበረ። እንግዲህ በዛን ጊዜ የነበረው የሙሴ መጽሐፍት 5ቱም መጽሐፍት አነበበ ሰው ሁሉ። 5ቱም እነዛ እርግማንና በሁለቱ ተራራዎች በኢቤልና በጌራዝም ላይ ቆሞ በኢባል ተራራ ላይ እርግማኑን በጌራዝም ደግሞ በረከቱን ሁሉ አነበበላቸው። ሰሙ። በቃሉ ውስጥ በቃ ታውጠዋል። እንደ ስፖንጅ ምታጣርቀው ቃሉን። ግን አሁን ምዕራፍ 9 ላይ ሲሄዱ ደግሞ ያ የተሞሉት ቃል የሚፈተንበት ሁኔታ ነው የገጠማቸው።
ቃሉን ተሞልተን መንፈስ ከሌለን፣ መንፈስ ቅዱስን ካልተሞላን ደረቅ ነን። ቃሉ አይመነዘርልንም፣ በስሜት እንወሰዳለን። ስለዚህ ነው ቃሉም መንፈሱም ያስፈልገናል። ሁለቱም አብረው የሚሄዱ ነገሮች ናቸው፣ ቃሉና መንፈሱ። ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ ነገር ግን እርሱ የእውነት መንፈስ ሲመጣ ወደ እውነት ሁሉ ይመራቸዋል፣ ምክንያቱም ከራሱ ሆኖ አይናገርም፣ ነገር ግን የሚሰማውን ሁሉ ይናገራል፣ የሚመጣውንም ይነግራቸዋል። መንፈስ ቅዱስ ይናገራችሁ ወንድሞቼ እህቶቼ። መንፈስ ቅዱስን ለመጠየቅ ቆም ቢሉ ኖሮና ኢያሱ በጊቦናውያን አይታለሉም ነበር። ዛሬም ቆም ብለን ከምናየው ነገር ሳንወሰድ መንፈስ ቅዱስን ኤፌሶን ምዕራፍ 6 ከቁጥር 17 እስከ 18 የደህንነትም ራስ ቆብ ያዙ፣ የእግዚአብሔርም ቃል የሆነው መንፈስ ሰይፍ ያዙ። ሁልጊዜ በመንፈስ የጸለያችሁ ለቅዱሳን ሁሉ ጸልዩ፣ ትጉና ለዚህ ሁሉ ጸልዩ። የራስ ቁር ደፍተን የመንፈስ ሰይፍን ይዘን በመንፈስ የሆነ ጸሎት ቆም ብለን ምንጠይቅበት ያስፈልገናል። በመንፈስ ስንሆን ማሐዘን በሌለብን ጊዜ ሐዘን ውስጥ አንወድቅም። በመንፈስ ስትሆኑ ሁኔታው የሚያሳዝን መስሎ ሊታይ ይችል ይሆናል ኤቪደንስ ሁሉ፣ ግን ውስጣችሁ all will be well ይላችኋል፣ ሁሉ ደህና ይሆናል ይላል። አታዝኑም። ሁኔታው ሞትን ቢያወራ ውስጣችሁ ሕይወት ይናገር ይሆናል፣ መንፈስን ካዳመጥ ነው። ለዚህ ነው መንፈስ አብያተ ክርስቲያናት የሚለውን ጆሮ ያለው ይስማ የሚለን። ጆሮ ያለን ነው እንስማ። መንፈስ ቅዱስ የሚለን እሱ የሚለንን ስንሰማ በዙሪያችን ላሉ ሁሉ ረፍት እንሆናለን። አራተኛው ሐሳቤ 3 ፖይንቶች እናያለን። በዚህ በአራተኛው ቃሉን በየዕለቱ እንመገብ፣ እናንብብ። የምታነቡት ቃሉን ለመኖር ነው። ሰው በእንጀራ ብቻ አይኖርም ይላል። መጽሐፍ ቅዱስን ለማወቅ ሳይሆን መኖሪያ እንጀራችን እንጀራ ተራበ ሕይወት እንጀራ የሚለውን አዲስ ዝማሬ ባለፈው ሳምንት የተለቀቀውን አልሰማችሁት ከሆኑ ስሙት፣ ይባርካችኋል። ኢያሱ ሕዝቡን ሁሉ ሰብስቦ ሰበካቸው። የእግዚአብሔርን ቃል ዕለት ዕለት ማንበብ፣ ማሰላሰል፣ ያንን ጥሩ ዘዴ ያደረጉ። ኢያሱ ምዕራፍ 1 ቁጥር 8 ላይ መጀመሪያ እግዚአብሔር የተናገረውን ቃል በቀንም በሌሊትም ሕጉን አስበው እንዳለው በመንገድ ሁሉ ይከናወንልህ ዘንድ እንዳለው ያንን ኢያሱ አደረገ። መልካም ነው። ሁለተኛ፣ ሁል ጊዜ የመንፈስ ቅዱስ ምክርን ጠይቁ። እንደ ሁላችንም ነው ይሄ ቃል፣ ለእናንተ ብቻ ሳይሆን ለእኔም ጨምሮ ነው የምናገረው። ከማንኛውም ውሳኔ በፊት ቃል ኪዳን፣ ስምምነት ወይም ቁርጠኝነት የሚጠይቅ በተለይ አቋም የሚጠይቅ ነገር በሚመጣ ጊዜ ሁሉ መንፈስ ቅዱስን ጠይቁት ቆም ብላችሁ። ዮሐንስ 2:27 አንደኛ ዮሐንስ 2:27 ላይ ከእርሱ የተቀበላችሁት ቅባቱ ግን በእናንተ ውስጥ ይኖራል፣ ማንም ሰው ሊያስተምራችሁ አያስፈልጋችሁም፣ ነገር ግን ያው ቅብአ ስለ ሁሉ ያስተምራችኋል፣ እውነትም ነው እንጂ ውሸት አይደለም፣ ያስተማራችሁ እንደሆነ በእርሱ ኑሩ። እሱ እንዳስተማራችሁ የተቀበላችሁት ቅባት ክርስቶስን ስታምኑ መንፈስ ቅዱስ በእናንተ ውስጥ ሆኖ ያ ቅባት መጥቷል። የሚያስተምር ቅባት፣ የሚናገር ቅባት። ቆም ብለን ጌታ ሆይ ብለን እንጠይቅ። ሶስተኛው ሐሳቤ ከድል በኋላ ጥንቃቄ ያሻል። be careful after a big victory. ከድል በኋላ ዘና ማለት ይፈታተናል አይደል? ነገር ግን ሁል ጊዜ ትሑታን ሆናችሁ ቅረቡ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ
ስለዚህ ማንም የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ ይለናል። ይጠንቀቅ እንዳይወድቅ። ያ ጥንቃቄ ይጠብቃል። ስለዚህ እንዳልወድቅ መጠንቀቅ አለብኝ። የቆመ የሚመስለው የወደቀ ሰው ብዙ አለ ወገኖች። ማንም የቆመ ቢመስለው ዛሬ ሕይወትን የምንፈትሽበት ይሆናለን። ማጠቃለያ እግዚአብሔር ቃል ሲነግረን የሰይጣንን ሐሳብ የእርሱን ሐሳብ አንስተው ብለናል። 2 ቆሮንቶስ 2:11 ላይ አንስተው የተላበሰውን ጭምብሉን ገፈፍ አድርገን እናወጣለን። የእግዚአብሔርን ቃል ስንሞላ በመንፈስ የተሞላን ስንሆን የሚመጣው ወጀብ ሁሉ ይዞን አይሄድም። የውሸት አስተምሮቶችን መለየት እንችላለን። የሃይማኖትን ካባ የለበሱ ሐሰተኛ ትምህርቶችን ሁሉ የምንገልጥበት ምስጢር ቢኖር ቃሉና መንፈሱ ካለን ነው። ብዙዎች ቃል ቃል ብለው ጠፍተዋል። ብዙዎች መንፈስ መንፈስ ብቻ ብለውም ጠፍተዋል። ሁለቱም አስፈላጊ ነው፣ መንፈሱና ቃሉ። ለዚህ ነው ኢየሱስ ሲናገር እኔ የምነግራችሁ ቃል አለ ሕይወትም ነው መንፈስም ነው አለ። ያ ያስፈልገናል። ሜይቢ ዛሬ ኢየሱስ ክርስቶስን አልተቀበላችሁ፣ ስታችሁ ቢሆን ከመንገዱ ርቃችሁ ቢሆን ዛሬ እንደ ኢያሱና እንደ ሕዝቡ ኪዳን የምታድሱበት ቀን ነው ለእናንተ። ከመንገዱ ፈቀቅ ብላችሁ ላላችሁ ነው። የቆማችሁ መስሏችሁ ለወደቃችሁ ሁሉ ዛሬ እንደ ኢያሱ መለስ ብላችሁ ኪዳናችሁን አድሱ። ከእግዚአብሔር ጋር ተስማምታችሁ በትሕትና የምትመላለሱበት ዘመን ይሆንላችሁ ዘንድ ጸልያለሁ። ኢየሱስን እቀበላለሁ ለምትሉ ይህንን ጸሎት እንድትጸልዩ ጋብዛችኋለሁ። ጌታ ኢየሱስ ና ወደ ሕይወቴ ግባ፣ ባፈሰስከውም ደም ኃጢአቴን ሁሉ እጠብልኝ። የሕይወቴ ጌታና ዳኛ አድርጌ በዚህ ሰዓት እቀበላለሁ። ይቅር ስላልከኝ ወደ ሕይወቴም ስለገባ አመሰግናለሁ። አሜን። ይህን ጸሎት የጸለያችሁ ክርስቶስ ወደ ሕይወታችሁ እንደገባ አምናለሁ። ጌታ ሆይ ቃልህን የሰሙትን ሁሉ እንድትባርክን ጸልያለሁ። የተቀበሉት መንፈስ ቅዱስ በውስጣቸው የሚኖረው ቅባት ይመራቸው ዘንድ ጌታ ሆይ ከማንኛውም ዲሰፕሽን ውስጥ እንድትጠብቃቸው ነቅተው ይቆሙ ዘንድ ይህ ቃል ጥበብ ውስጣቸው ገብቶ የሰይጣንን ፕላንና ስትራቴጂውን ሁሉ የሰይጣንን ፕላኑን አውቀው ገሸሽ እንዲያደርጉትና ገሸሽ እንዲሉ እንድትረዳቸው በኢየሱስ ስም ጸልያለሁ። በዚህ ሰዓት የታመሙትን ሁሉ እንድትፈውስ በጌታ በኢየሱስ ስም ነው ጸልያለሁ። የበሽታ ጉልበት፣ የጨለማ አሰራር ሁሉ በኢየሱስ ስም ከነሱ አካል ላይ ከሰውነታቸው ላይ ሁሉ የተነሳ ይሁን። በጸጋና በኃይል እንድትሸፍናቸው ሳምንቱ የድል ሳምንት፣ የበረከት ሳምንት እንድታደርግላቸው በኢየሱስ ስም በመንፈስና በኃይልህ በቃልህ የሚመላለሱበት ሳምንት እንዲሆን ጸልያለሁ። ስለሰጠህን መልካም ጊዜ እናመሰግንሃለን። ክብር ለአንተ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ምናልባት በእርሱ ቸርነት ነው የሚለውን ዝማሬ በዚህ ሳምንት የተለቀቀ ነው። አልሰማችሁት ከሆነ እንድትሰሙት አበረታታችኋለሁ። ብዙ ጸጋን በረከትን ታገኙበታላችሁ። በመንፈስ ሆናችሁ ከዘመራችሁት ለእናንተ የሚለቀቅ ነገር አለው። ክብር ለኢየሱስ ይሁን። ይህንን አገልግሎት በጸሎታችሁ በገንዘባችሁ ለምትደግፉ ሁሉ አመሰግናችኋለሁ። በመቀጠል ታደርጉት ዘንድ አበረታታችኋለሁ። ላይክ ሰብስክራይብ ካላረጋችሁ ላይክ ሰብስክራይብ አድርጎ ለሌሎቹ ሼር በማድረግ ደግሞ ወንጌሉ እንዲሮጥ እንድተባበሩ ጠይቃችኋለሁ። መልካም ቀን፣ መልካም ሳምንት። ደህና ቆዩኝ።